የተከበራችሁ ቤተሰቦቼ እንግዲህ ሐምሌ 5 ቀን የሐዋርያት በዓል ነው። በተለይም ሐዋርያው ቅዱስ ጳውሎስና ቅዱስ ጴጥሮስ የእረፍታቸው በዓል መታሰቢያ ነው። በተጨማሪም ደግሞ 72ቱ ደቀ መዛሙርት የሚታሰቡበት ዕለት ነው። እንኳን ለዚህ በዓል በሰላም አደረሳችሁ። የሐዋርያት በረከታቸው ረድኤታቸው በያላችሁበት አይለያችሁ ይደርባችሁ። እንግዲህ በዋዜማው ዋዜማ ቅኔና እንደዚሁም ዕጣነ ሞገር በበዓላቸው በቅዱስ ጴጥሮስና በቅዱስ ጳውሎስ ታሪክ ላይ የተመሰረተ እንመለከታለን ማለት ነው። በየተራ አሁን ዋዜማ እንመለከታለን። እንዳልኳችሁ ፎሎ ያላደረጋችሁ ፎሎ አድርጋችሁ ቤተሰብ ሁኑ። ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ደግሞ ለሌሎችም አጋሩልኝ። የተብራራውን ደግሞ ለማግኘት በዩቱብ መጽሔተ ግዕዝ ብላችሁ ገብታችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በቅድሚያ ጠይቃለሁ። ጳውሎስ ኢያሐፍሮ ወኢይፈርሆ ለገድል አምጻኤ ብዙኅ መከራ። ጳውሎስ ኢያሐፍሮ ወኢይፈርሆ ለገድል አምጻኤ ብዙኅ መከራ። በገቢር አምጣነ ደገመ ሰይፈ ሜሎስ ንድራ። በዕፀ መስቀል ጴጥሮስ እንዘ የአትብ ግሙራ። ጳውሎስ ለሰይፍ ዘያፈቅራ አውደ ገድል በክሳድ ጾራ የሚል ነው ገጸ ንባቡ። እንግዲህ በቅዱስ ጴጥሮስና በቅዱስ ጳውሎስ ታሪክ ላይ የተመሰረተ ነው። ምንድን ነው? ብዙ መከራ የሚያመጣ ገድል፣ ክፉ ነገርን ማለት ነው። ክፉ ነገርን ጳውሎስ አያፍርም፣ አይፈራም። በገቢር አምጣነ ደገመ ሰይፈ ሜድሮስ ንድራ። ንድራ የሚባል ጸሎተ ንድራ አለ። የሜሎስ የእሳት ሰይፍ ንድራን በገቢር ደግሟልና በማድረግ ደግሟልና ወይንም በገቢር ደግሟልና ማለት ህብር ነው። እዚህ ጋር በዕፀ መስቀል ጴጥሮስን ዘየአትብ ግሙራ። ጴጥሮስ በዕፀ መስቀል ፈጽሞ ሲያማትብ እሱ ጸሎተ ንድራ ሰይፍን በገቢር ደግሟልና የሚመጣውን ክፉ ነገር አይፈራም አያፍርም የሚል ነው። ጳውሎስ ለሰይፍ ዘያፈቅራ። ጳውሎስም የሚወዳት ሰይፍን አውደ ገድል በክሳድ ጾራ፣ ከገድል አደባባይ በአንገቱ ተሸከማት የሚል ነው። እንግዲህ ለሰሙ ምንድን ነው? ሁለት ወንድማማቾች የሆኑና አንደኛው ፍጹም መንፈሳዊ በዕፀ መስቀሉ የሚያምን በዕፀ መስቀሉ የሚመካ ይሆንና ክፉ ነገር ሲመጣ ቶሎውኑ ያማትባል ማለት ነው። ሌላው ደግሞ ጥበበኛ ነኝ ባዩ ደግሞ በገቢር ጸሎት ይጸልያል። ዳዊት ሁሉም በየገቢር አለው ይላሉ አባቶቻችን። በዛ መሰረት ጸሎተ ንድራን በገቢር ይደግምና ከዛ በኋላ አይፈራም አያፍርምም። በሙሉነት በኮንፊደንስ ተማምኖ ይኖራል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ እንግዲህ አገልግሎታቸውን ከፈጸሙ በኋላ ሃይማኖት ጠብቀው የጌታን ትእዛዝ በሚገባ ፈጽመው ወንጌልን ለዓለም ካስተማሩ በኋላ እረፍታቸው ሲደርስ በሰማዕትነት ነውና የሚያርፉት። ሐዋርያት ሁሉም በሰማዕትነት ነው ያረፉትና በዚህ መሰረት ሐዋርያ በኔሮን በሚባል ንጉሥ በሮም ቅዱስ ጴጥሮስን በስቅላት እንዲሁም ደግሞ ቅዱስ ጳውሎስን ደግሞ በሰይፍ አንገቱ እንዲቀላ ብዙ መከራ ካደረሱባቸው በኋላ ማለት ነው። ምንድን ነው ዋናው? ቅዱስ ጴጥሮስ ቁልቁል እንደ ጌታዬ በመስቀል አልሰቀልምና አትስቀሉኝ፣ ወደ ታች ዘቅዝቃችሁ ስቀሉኝ፣ ከሱ እኩል ማዕረግ የለኝም፣ እሷ ለምን ለማዳን ነው፣ እኔ ደግሞ ራሴን ለማዳን ነው በማለት ራሱን ዝቅ አድርጎ
ወደ ታች ዘቅዝቀው ሰቅለውታል በመስቀል ላይ ማለት ነው። በዕፀ መስቀል እንዘያማትም ማለት በመስቀል ላይ ሲሰቀል ማለት ተሰቀለ ማለት ነው። ቅዱስ ደግሞ ጴጥሮስ ንድራ ሰይፍን ቅዱስ ጳውሎስ ደግሞ ንድራ ሰይፍን ደገመ ማለት በገቢር በማድረግ ቀጥታ አንገቱን ለሰይፍ ሰጠ ማለት ነው። ጳውሎስ ይህ ለሰይፍ ዘያፈቅራ አውደ ገድል በክሳድ ጾራ። እዚህም ጋር እንግዲህ የሚወዳትን ሰው አንዳንድ ሰው የሚወደውን ሰው በአንገቱ ቅፍ ያደርጋል ወይ በአንገቱ ሊሸከመውም ይችላል ማለት ነው። ስለዚህ ይሄ ስለሰሙ ነው። ለወርቁ ደግሞ ምንድነው ጳውሎስ ይችን ገድል በገድል ገድል የምታሰጠውን ወይም ምስክር የምትሆነውን ሰይፍን ወደዳት በአንገቱም ማቀፋት ማለት አንገቱ ላይ እንድታርፍ አደረገ ነው የሚለው። እንግዲህ ሐዋርያት ብዙ ተአምራት ካደረጉ በኋላ ብዙ ሕዝብ አሕዛብ አስተምረው አጥምቀው የክርስቶስ ደቀ መዛሙርት ካደረጉ በኋላ እረፍተ ዘመናቸው ሲደርስ በሰማዕትነት አርፈዋል። ቃል ኪዳንም ተሰጥቷቸዋል። ስማችሁን የጠራ ዝክራችሁን የዘከረ ቤተ ክርስቲያናችሁን ላነጸ እኔ ደግሞ ሰማያዊ ቤት አነጽለታለሁ፣ የተራበውን ያበላ እኔ በበረከት አጠግበዋለሁ ብሎ ቃል ኪዳን ሰጥቷቸዋል። እንግዲህ የብፅዕና ማዕረግ ሰጥቷቸዋል። ጴጥሮስንም ያው እንደሚታወቀው በወንጌል አንተ ብፁዕ ነህ እያለ ሲያሞግሰው ሲያከብረው ነበረ ክርስቶስ በሕይወተ ሥጋ እያለ ጴጥሮስም ደቀ መዝሙር በሆነበት ጊዜ ማለት ነው። ስለዚህ ይሄንን ገድላቸውን ፈጸሙ የሚል ነው። እናንተም በዋዜማው እንደዚህ አድርጋችሁ ለዋዜማ ዋዜማቸው በሚቆምበት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ባለበት ሁሉ መታሰቢያቸው ይደረጋል። ታቦታ የቃል ኪዳን ታቦታቸውም ይወጣል። ሰውን አገርን ይባርካል። በዚህ መሰረት ዋዜማ በምትቆሙበት እንደዚህ አድርጋችሁ መቀኘት ትችላላችሁ ለማለት ነው። ጳውሎስ ወደ ሙያው ስንሄድ ጳውሎስ የኢያፍሮ ወኢይፈርሆ ባለቤት ኢያፍሮ ወኢይፈርሆ በወተጫፍረው ማሰሪያ ያስራሉ እንጂ አይሳብም። ለአገባብ ፍቺውን ሙያው ተጠቃሽነቱ ይፈርሆ ላለው አምጻኤ የገድል ቅጽል ብዙ የመከራ ቅጽል መከራ የአምጻኤ ዘርፍ ይሆናል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ገቢር የማድረጊያ ባለቤት አምጣና አገባብ ፍቺውና ሙያው አስረጅነቱ ኢያፍሮ ወኢይፈርሆ ለሚለው ደገመ ያለው አንቀጽ እንዳያስር አምጣና ይጠብቃል። ሰይፍ ንድራ ምሳሌ ንድራ ሰም ሰይፍ ወርቅ ተመስሎ የደገመ ታሳቢ በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ እጽ የማድረጊያ ባለቤት መስቀል የእጽ ዘርፍ አንድም እጸ መስቀል የማድረጊያ ባለቤት ጴጥሮስ የአትብ ባለቤትን ዘአገባብ ፍቺው ሙያው ማንጸሪያ የአትብ ያለው አንቀጽ እንዳያስር እንዘ ይጠብቀዋል። ግሙራ ፈጽሞ ሙያው አንቀጽ አጎላማሽነቱ የአትብ ላለው ጳውሎስ የጾራ ባለቤት በወ የተደገመ ከፋይ አገባብ ፍቺው ሙያው ከፋይ እና ወ ሲከፍሉ ሂም ወም ፍቺው ሙያው ከፋይ ብለን እንትን እንላለን። ለአገባብ ፍቺው ነው ሙያው ተጠቃሽነቱ ጾራ ላለው ነው። ሰይፍ የተጠቃሽ ባለቤት ዘአገባብ ፍቺው የሙያው ቅጽልነቱ ሰይፍ ላለው ያፈቅራ እንዳያስር ዘይጠብቃል። አውደ ገድል መነሻ የወጣበት በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ክሳድ የማድረጊያ ባለቤት ጾራ ያለው በሂ የተደገመ ማሰሪያ ያስራል እንጂ አይሳብም በማለት ሙያው ይሰጣል። እንዳልኳችሁ ላይክ ሼር ኮፒ ሊንክ እያደረጋችሁ 5 ጊዜ 10 ጊዜ ከዛም በላይ ምንም ስለማይጎዳ ምንም የሚጎዳ ነገር ስለሌለ ለሌሎች በሰፊው አጋሩልኝ እያልኩ የሐዋርያት በረከታቸው ይደርብን ይቆየን። በዕጣነ ሞገሩ እንገናኛለን።